ሰላም ሰላም ተማሪዎች ዛሬ ይህን ጥያቄ ያሳያችኋለሁ። ሲያዩት በጣም ከባድ የሚመስል ነገር ግን በጣም ቀላል ጥያቄ ነው። የተሰጠው f of x plus 1 is equals to x squared plus 7x minus 18 ከዚያ f of x minus 2 ነው የምንፈልገው። በመጀመሪያ ፋክተራይዝ እናደርገዋለን። ፋክተራይዝ ስናደርገው ሳም 7 ፕሮዳክት ደግሞ ኔጌቲቭ 18 ተሰጥቶናል። ስለዚህ ሲደመሩ 7 ሲባዙ ኔጌቲቭ 18 የሚሰጡ 9 and ኔጌቲቭ 2 ናቸው። ከዛ f of x plus 1 is equals to x square 7x ማለት 9x minus 2x minus 1x ከዛ ማለት ደግሞ ፔር እናደርገዋለን x into x plus 9 minus 2 into x plus 9 x minus 2 times x plus 9 ነው ማለት የማለት ማለት f of x plus 1 ስለዚህ f of x plus 1 ይሄ ነው ማለት ነው። ይህ ማለት ደግሞ ከማን ጋር እኩል ነው? x plus 1 minus 3 የኛው እኩል ነው 1 minus 3 minus 2 ስለሆነ ማለት ነው times x plus 1 plus 8 1 plus 8 9 ነው ማለት ነው። ስለዚህ እነዚህ እኩል ናቸው። ከዛ f of x plus 1 ይሄ ከሆነ x plus 1 x ብያዋለሁ እዚህ ጋር f of x ለማግኘት ማለት ነው። ስለዚህ እዚህ ጋርም x ነው የምለው ማለት ነው። እዚህ ጋር x plus 1 x ስላልኩት ይሄኛውም x ይሆናል x minus 3 ይሄኛው x plus 1 x ነው የሚሆነው plus 8 ማለት ነው። ከዛ የተጠየቀው f of x እናገኘን ማለት ነው። ከዛ f of x minus 2 ነው የተጠየቀው። ይሄኛውን ደግሞ x ባለበት ቦታ ሰብስቲት እናደርገዋለን ማለት ነው። x minus 2 minus 3 times x minus 2 plus 8 ማለት ነው። ከዛ f of x minus 2 ይሄ ማለት x minus 5 ማለት ነው times x plus 6 ማለት ነው። ከዛ ይሄን ስናበዛው x times x x square plus x times 6 6x minus 5x minus 30 ይሆናል ማለት f of x minus 2 ማለት ነው። ከዛ f of x minus 2 is equals to x square 6x minus 5x ደግሞ x ማለት ነው minus 30 ይሆናል ማለት